ተያይዘን በጣም ችግር ውስጥ ነው ያለነው ብዬ ነው የማስበው እኔ። ለምን ክርስቲያኖች ይሞታሉ፣ ክርስቲያኖች ይገደላሉ፣ ክርስቲያኖች ይሳደዳሉ፣ ቤተ ክርስቲያን ትሳደዳለች። እንግዲህ እንዲህ አይነቱ በዚያን ሰዓት የነበሩ ሰዎች ሕይወት ከሚዋሹት ጋር የሚዋሹ፣ ከሚቀሙ ጋር የሚቀሙ፣ ከሚያታልሉ ጋር የሚያታልሉ፣ ከፖለቲከኛው ጋር ፖለቲከኛ የሚሆኑ፣ ከገዳዩ ጋር ገዳይ የሚሆኑ፣ ከአሳዳጁ ጋር አሳዳጅ የሚሆኑ፣ ከተንኮለኛው ጋር ተንኮለኛ የሚሆኑ፣ ከከፋፋዩ ጋር ከፋፋይ የሚሆኑ፣ ከጠማሞች ጋር ጠማም አትሁን፣ ከዋሾች ጋር ውሸታም አትሁን። አንዱን ምረጥ፣ ወይ ፈጽመው ውሸተኛ ሁን ወይም ደግሞ ጽድቅን ተከትለህ እውነተኛ ሁን። አስመስለህ አትኑር። በቤተ ክርስቲያን ዙሪያ በጣም አስመሳይ የሆኑ ሰዎች እንደነበሩ ታውቃላችሁ። ሲመቸን እዚያ ሲመቸን የሰው ትዳር እናፈርሳለን፣ ትዳራችንን እናፈርሳለን፣ የሰው ትዳርም እናፈርሳለን። ሐሜተኞች ጋር ሐሜተኛ እንሆናለን፣ የሚገፉት ጋር ገፊዎች እንሆናለን። እንደዚህ አይነቱን ነገር እግዚአብሔር አይወድም። በክርስቶስ ደም የተመሰረተች ስለሆነ እና ዛሬ አሁን እንደው ሰፊ ነው እውነት ለመናገር ዓላማቸውን አንሆንም። እነሱ የነበራቸውን ዓላማ ዛሬ ላይ እኛ የነሱ ዓላማ አለን ብሎ መናገር በጣም ይከብዳል። ምክንያቱም እነሱ በጣም እውነተኞች ናቸው፣ ካለም የራቁ ናቸው፣ ልባቸው ለእግዚአብሔር ቅርብ ነው፣ ጥል አያውቁም፣ የተጣላቸውን በይቅርታ የሚያልፉ ናቸው። መከራ፣ እስራት፣ ግርፋት፣ ሰቆቃ ሲደርስባቸው በጸጋ እየተቀበሉ ደስ የሚላቸው ስለ እግዚአብሔር የሚዘምሩ ናቸው። ብር፣ ወርቅ፣ ሀብት፣ ንብረት ያልነበራቸው ሀብታቸው፣ ንብረታቸው፣ ወርቃቸው የፈጠራቸው መድኃኔ ዓለም ስለነበረ ግንኙነታቸው፣ ደስታቸው፣ ሁሉ ነገራቸው፣ ሕይወታቸው የተገናኘ ከመድኃኔ ዓለም ከኢየሱስ ክርስቶስ ጋር ነበር እንጂ ከምድራዊው ዓለም ጋር ምንም አይነት ግንኙነት ያልነበራቸው ናቸው። ለዚህ ነው የእኛና የነሱ ልዩነቱ ሰፊ ይሆን። እኛ ዛሬ ለቤተ ክርስቲያን ስናገኝ ካልሆነ ካላገኘን በቤተ ክርስቲያን ዙሪያ ካለማውያን ያላነሰ ሕይወት ያለን፣ ካለማውያን ያላነሰ ስራ ያለን፣ ካለማውያን ያላነሰ አስተሳሰብ ያለን፣ ካለማውያን ያላነሰ አካሄድ ያለን በመሆናችን በዘመናችን ብዙ ችግሮች በቤተ ክርስቲያንም ላይ በእኛም ላይ ሲፈራረቁ ማንም የሚናገርም የለም፣ እውነትን ደፍሮ የሚናገር የለም። ስለዚህ ይሄ ነው ልዩነታችን ይሄ ነው እና እግዚአብሔር በዚህ ዘመን እረኞች አድርጎ የሾማችሁ ካህናት የሾመን እኛን ነውና ከወቀሳ ከከሰሳ መድኃኔ ዓለም ይጠብቀን። እውነት ለመናገር በጣም እኛ የምንኖርበት ዓለምና እነሱ የሚኖሩበት ዓለም የሰማይና የምድር ነው። በጣም ልዩነት አለው። እነሱ ቤታቸው፣ ንብረታቸው፣ ሕይወታቸው እንዳልኳቸው ክርስቶስ ነው። መንገዳቸው እሱ ነው። ንግግራቸው እሱ ነው። ውይይታቸው እሱ ነው። ሰውንም ደግሞ ቶሎ የመፈወስ የማዳን ተሰጧቸው ልዩ ነው። ዛሬ ግን እንደዚህ አይደለም። የኛ የምንኖርበት ቤተ ክርስቲያን ደሞዝ ከፍላን በደሞዝ ነው የምንኖር። ያንንም ደግሞ በአግባቡ የምንሰራበት እንኳ ቢሆን በጣም ጥሩ ነበር። ከዚያ የራቀ ነው። ቁሳቁስ ላይ ያተኮረ አመለካከት ያለን ሁነናል። ይሄ ቤተ ክርስቲያንን በጣም ትንሽ ከባድ ፈተና ያደርገዋል። እምነት እንደ ሥራ የሆነበት እንጂ እምነት አገልጋይ የተባለ ሰው አማኝ ሆኖ ለእምነቱ ለቤተ ክርስቲያኑ በሙሉ ልብ የሚሰራበት ዘመን መሆን ያለበት እንጂ ለደሞዝ ብሎ የሚሰራበት ከሆነ እምነቱ በጣም የጎደለው ነው የሚሆን። ያ ሲሆን አገልጋይ ደሞዝ አይገባውም፣ ሁሉ ነገር አይገባውም ለማለት አይደለም።
ውስጣችን የተቀመጠችው እዚህ አእምሯችን ላይ ያለችዋን ቤተ ክርስቲያን ሕጓን፣ ስርዓቷን፣ ቀኖናዋን ቀድመን መጠበቅ ማስጠበቅ፣ ቀኖናዋ ሲሸረሸር፣ ሕጓ ሲጣስ ቤተ ክርስቲያን መብቷን ማስከበር ቅድሚያ ከኛ ይጠበቃል ለማለት ነው። ቅዱስ ዮሐንስ ስለ 7ቱ አብያተ ክርስቲያናት የጻፈው መልእክት አለ። እሱም ብታነቡት ደስ ይለኛል። በጣም ነው ደስ የሚለኝ። ምድራዊ የሆኑትንና በጣም አስተሳሰባቸው ምድራዊ የሆነውን፣ አመለካከታቸው ምድራዊ የሆነውን፣ አመለካከታቸው ቁሳዊ የሆነውን፣ አመለካከታቸው ሴልፍሽ ራስ ወዳድ የሆኑትን፣ ራሳቸውን የሚያስቀድሙ ሌሎችን የሚጎትቱትን ለነዚያ በጣም ሰፊ የሆነ መልእክት አለው ጽፏል ቅዱስ ዮሐንስ። ይሄውም ደግሞ ሲጽፈው ቅድም እንደተባለው በደሴተ ፍጥሞ ሆኖ ቁጭ ብሎ በራእይ እየተመለከተ እያየ ይህንን ጻፍ ተብሎ የጻፈው ነው። እኔ ሰዓቱም ስለረፈደ እኔም ሌላ ቦታም ስለሚሄድ አጠር አድርጌ አንዷን የመጨረሻዋን እንደው የመጨረሻዋን ስለሚበዛብን ስለ መጨረሻዋ ቤተ ክርስቲያን የጻፈውን ስለዚያ የጻፈውን ስለ 7 አብያተ ክርስቲያን እነሱን አንብቡት። ራእየ ዮሐንስ ላይ ምዕራፍ 2 ምዕራፍ 3 በሙሉ ታገኙታላችሁ። እዚያ ላይ ተጽፎ ስለ 7ቱ አብያተ ክርስቲያናት አለቆች ብሎ አለቆች ማለት የቤተሰብ አለቃም የሆነ የአገርም ፕሬዝዳንትም ይሁን ሚኒስቴርም ይሁን ማንኛውንም መሆን የሚመለከት ነው። ይሄ በዚያን ሰዓት ለአለቃ ተብሎ ይጻፍ እንጂ ለሁሉንም የሚመለከት ነው እና የመጨረሻው ምንድነው የሚለው ዮሐንስ በደሴተ ፍጥሞ ሆኖ በራእይ እያየ የጻፈው ለሎዶቅያ ቤተ ክርስቲያን ይላል። ለዚች ቤተ ክርስቲያን ለነበሩት አለቆች ለነበሩት ሰዎች የተጻፈች መልእክት ናት እና ይችን መልእክት ዮሐንስ ሲጽፍ ምን ይላታል? ምዕራፍ 3 ቁጥር 15 ላይ የዚህን ቃል ታገኙታላችሁ። ለዚህ ቤተ ክርስቲያን የተላከው ነው። ምን ይለዋል? እግዚአብሔርሰ ይሬይ ልበ ሰብእሰ ይሬይ ገጸ ይላል። ምንድነው? ሰው ውስጥን አያይም፣ ላይን ይመለከታል። አለባበስን ያያል፣ ፊትን ያያል፣ አረማመድን ያያል። እግዚአብሔር ግን ውስጥን ነው የሚያይ። ከኛ ጋራ ያለውን አለባበሳችንን፣ አቋቋማችንን፣ አስተያየታችንን፣ አረማመዳችንን አይተን ሀብታም ነው፣ ድሃ ነው፣ ጥሩ ነው፣ መጥፎ ነው ልንል እንችላለን። እግዚአብሔር ግን ይህ አይደለም ጉዳዩ። ውስጣቸው ምንድን ነው? ምን ያመላልሳል? በእውነት እኔ ጋር ይገናኛሉ? በእውነት ወደ እኔ ይጸለያሉ? በእውነት ይቅር ይላሉ? በእውነት የሰላም ሰዎች ናቸው? በእውነት የአንድነት ሰዎች ናቸው? በእውነት የፍቅር ሰዎች ናቸው ብሎ ውስጣችንን ልባችንን ነው የሚያይ እና እግዚአብሔር ውስጡን ይመለከተው ነበረ። ሰው ውጩን ሲያየው በዚያን ዘመን የነበረውን ሰው ውስጡን ይመለከተው ነበረ። መድኃኔ ዓለም ኢየሱስ ክርስቶስ ምን አለው? በራድ ወይም ትኩስ እንዳልሆንክ ስራህን አውቃለሁ። በራድ ወይም ትኩስ እንዳልሆንክ ስራህን አውቃለሁ። በራድ ወይም ትኩስ እንዳልሆንክ ስራህን አውቃለሁ። እንግዲህ እንዲህ አይነቱ በዚያን ሰዓት የነበሩ ሰዎች ሕይወት ከሚዋሹት ጋር የሚዋሹ፣ ከሚቀሙ ጋር የሚቀሙ፣ ከሚያታልሉ ጋር የሚያታልሉ፣ ከፖለቲከኛው ጋር ፖለቲከኛ የሚሆኑ፣ ከገዳዩ ጋር ገዳይ የሚሆኑ፣ ከአሳዳጁ ጋር አሳዳጅ የሚሆኑ፣ ከተንኮለኛው ጋር ተንኮለኛ የሚሆኑ፣ ከከፋፋዩ ጋር ከፋፋይ የሚሆኑ እንደነዚህ አይነት ያላቸውን ሕይወት እዚያ ያያቸውና ደግሞ በጽድቁ ቦታ ወይም ቤተ ክርስቲያን ወይም የጽድቅ ቦታ ላይ
ሲያያቸው ደግሞ አይ አንተ በራድ አንተ ሰው በራድ ወይም ትኩስ እንዳልሆንክ ስራህን አውቃለሁ። ስራህን አውቃለሁ። በራድ ወይም ትኩስ እንዳልሆንክ ስራህን አውቃለሁ። ምክንያቱም እንደፈለገው የሚገፋ ሰው ነው። ኃላፊነቱን በአግባቡ የማይወጣ ሰው ነው። ኃላፊነቱን በስነ ስርዓት የማይወጣ ሰው መሪ ነው። ስለዚህ በራድም አይደለም ትኩስም አይደለም። ይሄ እንደዚህ አይነት በጣም አስቸጋሪ ነው አይደል? በጣም አስቸጋሪ ነው። ለትዳራችሁ፣ ለኑሯችሁ፣ ለእምነታችሁ ቀጥ ያለ አቋም ነው መያዝ ያለብን እንጂ ሲመቸን እዚያ ሲመቸን የሰው ትዳር እናፈርሳለን፣ ትዳራችንን እናፈርሳለን፣ የሰው ትዳርም እናፈርሳለን። ሐሜተኞች ጋር ሐሜተኛ እንሆናለን፣ የሚገፉት ጋር ገፊዎች እንሆናለን። እንደዚህ አይነቱን ነገር እግዚአብሔር አይወድም። እንዲህ አይነት አቋም ይዘሽ ምንም የጽድቅን ኃላፊነት መወጣት አትችሉም። እኛ ዛሬ በካህናት ደረጃ እውነት ለመናገር ኃላፊነታችን እንደ እግዚአብሔር ቸርነት ካልሆነ በስተቀር ኃላፊነታችንን እየተወጣን ነው ማለት። እናንተ ምእመናንም ብትሆኑ ኃላፊነታችሁን እየተወጣችሁ ነው ለማለት ይከብዳል። ተያይዘን በጣም ችግር ውስጥ ነው ያለ ነው ብዬ ነው የማስበው እኔ። ለምን ክርስቲያኖች ይሞታሉ፣ ክርስቲያኖች ይገደላሉ፣ ክርስቲያኖች ይሳደዳሉ፣ ቤተ ክርስቲያን ትሳደዳለች። እናንተ ያንዳንዳችሁ ውስጣችሁን፣ ሰላማችሁን፣ ፍቅራችሁን፣ አንድነታችሁን ኃጢአት ከሰላማችሁ ከፍቅራችሁ ያፈናቅላችኋል፣ ያሳድዳችኋል። ምክንያቱም በሐሜት ሰው ሲያማ የሰላም ተፈናቃይ ነው፣ ሰው ሲያሳድድ የአንድነት ተፈናቃይ ነው። እንዲህ አይነት አቋም ይዛችሁ በእኔ ፊት ልትቆም አትችልም፣ በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ ይላል መድኃኔዓለም። ይሄ በደሴተ ፍጥሞ ሆኖ ለዮሐንስ መድኃኔዓለም ኢየሱስ ክርስቶስ እንዲጽፈው የተናገረው ነው። በራም ወይም ትኩስ ስላልሆንህ ካፌ ልተፋህ ነው ይላል። አይገርም? በራድ ወይም ትኩስ ስላልሆንክ አንዱን ስላልሆንክ ወይ በራድ ሁን ወይ ትኩሱን፣ ከሁለቱ አንዱን ምረጥ። ከጠማሞች ጋር ጠማም አትሁን፣ ከዋሾች ጋር ውሸታም አትሁን። አንዱን ምረጥ። ወይ ፈጽመው ውሸተኛ ሁን ወይም ደግሞ ጽድቅን ተከትለህ እውነተኛ ሁን። አስመስለህ አትኑር። በቤተ ክርስቲያን ዙሪያ በጣም አስመሳይ የሆኑ ሰዎች እንደነበሩ ታውቃላችሁ። ጸሐፍት ፈሪሳውያን የሚባሉ በጣም የአብርሃም ልጆች ነን የሚሉ፣ የሙሴን ሕግ እናውቃለን እንሰራለን የሚሉ፣ ዕውቀት ያላቸው እምነት የሌላቸው፣ ፍቅር የሌላቸው፣ ፍቅር ያላቸው የሚመስሉ በጣም ነገር ግን ግብዝነት የሞላባቸው ግብዝ የሆኑ ሰዎች ነበሩ። እነዚያን ሰዎች ጌታችንና መድኃኒታችን ኢየሱስ ክርስቶስ እናንተ ልስን መቃብር የምትመስሉ፣ ትንኝን የምታጠሩ፣ ግመልን የምትውጡ እያለ ይወቅሳቸዋል። በማስመሰል ሕይወት የሚኖርን ሰው ምርጫን የክርስቲያኖች ምርጫ እውነት ነው። የክርስቲያኖች ምርጫ ሰላም ነው። የክርስቲያኖች ምርጫ ፍቅር ነው። የክርስቲያኖች ምርጫ በሰላም መኖር ነው። የክርስቲያኖች ምርጫ ሃይማኖታቸውን መጠበቅና ማስጠበቅ ነው። ሃይማኖታቸውን ማስከበር፣ ማክበርና ማስከበር ነው። ምን አገባኝ ብሎ ነገር በሃይማኖት የለም፣ አይሰራም። ወይ ትኩሱን ወይ በራድሁን፣ አለበለዚያ ካፌ ልተፋህ ነው የሚል መድኃኔዓለም ኢየሱስ ክርስቶስ። ካፌ ልተፋህ ነው። አንተም በማስመሰል ሕይወት እየኖርክ ተሸክሜ መኖር አልችልም። ለይ ራስህን ለይ። ትኩስ ወይም በራድ ሁን። በእንዲህ አይነት ሕይወት እየሄድክ እኔ አንተን ተሸክሜ መኖር አልችልም። ሕይወታችንን በዚህ ቃል ልታዩት ትችላላችሁ። አስመሳዮች የበዙበት ዘመን እንደሆነ በጣም አስመሳዮች
ሰው ሙቶ እንዳልሞተ ፖለቲካ የሚሰራበት ሀገር፣ ታስሮ እንዳልታሰረ፣ ሰው እየተራበ በረሃብ እየማቀቀ በረሃብ ስቃይ በረሃብ ችግር ውስጥ እያለ ሰው እንዳልተራበ እኛም እናንተም ዝም ያልንበት ጊዜ እና ይሄ ምንድነው አስተዋጽኦ ማድረግ ያለብን? ለተራቡትስ፣ ለተጠሙትስ፣ ለተቸገሩትስ? እኛስ ራሳችን ምን ውስጥ ነን? ችግር ውስጥ ስለበላን ስለጠጣን ቤት ስላለን መኪና ስላለን እንደ ልባችን ስለሆን ኪሳችን ስለሞላ እጃችን ገንዘብ ስለማያጥረው በጣም ሰላማዊ ነን ማለት ነው? አይመስለኝም። እሱ አይደለም። ከገንዘብም በላይ ከምንም በላይ የሆነውን የሰው ክቡር የሆነው የሰው ልጅ ራሱን መጠበቅ የኃጢአት ባሪያ መሆን የለበትም። በኃጢአት ተገዝቶ ኃጢአት ገዝቶት በኃጢአት ጎብጦ በሐሜት ጎብጦ በተንኮል ጎብጦ ሊኖር አይችልም። አለበለዚያ እኔ ካፌ ልተፋህ ነው የሚለው መድኃኒታችን። አንተ ግን ሀብታም ነኝ ባለጠጋ ነኝ ምንም ሀብታሙኛለሁ ባለጠጋኛለሁ ምንም አያስፈልገኝም ትላለህ ይለዋል። ምንም አያስፈልገኝም ትላለህ። ውስጥህን ሳየው ይላል መድኃኒዓለም። ውስጥህን ሳየው፣ ውስጥህን ስመለከተው፣ ውስጥሽን ስመለከተው ጎስቋላ፣ ምስኪን፣ ደሃ፣ እውር፣ የተራቆትህ መሆንህን አታውቅምን? አውቃለሁ እኮ ነው ያለው። ያንተ ገንዘብ ያንተ ሀብት ውስጡ ኃጢአትህን ሊደብቅልህ አይችልም። የስንቶችን ድሃ ሽሮ እየቀማህ አንተ ሀብታም ሆንክ የምትብለውን ነገር አውቃለሁ። ጦማቸውን እያሳደርክ ሌሎችን አንተ የምትበላውን አውቃለሁ፣ አንተ የምትኖረውን አውቃለሁ። እነዚያ ሳይሆኑ ራቁታቸውን ቁመህ እውር ሁነህ ማየት የተሳነህ፣ ድሆችን ማየት ያልቻልክ፣ ችግረኞችን ማየት ያልቻልክ፣ በሰቆቃ ውስጥ ያሉትን ማየት ያልቻልክ፣ ለነዚያ ያልቆምክ፣ ለነዚያ ያልጮህክ፣ ለነዚያ ያልሆንክ አንተ ምስኪን ጎስቋላ ነህ። ራስህን በገንዘብ የምታልታልል ሀብታም ነኝ ብለህ ራስን እኔ ውስጥህን አውቃለሁ ነው የሚል መድኃኒዓለም። ውስጥህን አውቃለሁ ነው የሚል። የእኛ ህይወት ምን እንደሚመስል የተወደዳችሁ ወገኖች፣ እኔ ከዚህ የራቀ ህይወት ያለን አይመስለኝም። በዚህ ዘመን ላይ ብዙ ተናጋሪ አለ፣ ብዙ አስተማሪ አለ፣ ብዙ አለ፣ በጣም ብዙ። ነገር ግን ተግባር እግዚአብሔር ተግባርን ነው የሚያይ፣ ስራን ነው የሚያይ፣ ውስጥን ነው የሚያይ። ውስጣችን ይቅር ብሎ ለአንድ ሰው ይቅርታ ስናደርግ እግዚአብሔር ይደሰታል። የፍቅር ሰዎች ስንሆን እግዚአብሔር ይደሰታል። ባለን ነገር ሳይሆን እኛ ባካበት ነው እኛ ባገኘነው ገንዘብ ሳይሆን የኛ ህይወት እንድትደሰት ሆና የተሰራቸው መድኃኒዓለም ኢየሱስ ክርስቶስ በሰራው ስራ ስትኖር ነው የምትደሰተው። ነፍሳችን የምትረካው የምትደሰተው በዚያ ነው። መድኃኒዓለም የሰጠን ደግሞ የሰጠን በቀራንዮ መስቀል ላይ ተሰቅሎ የሰጠን ዮሐንስም እስከ መስቀል ድረስ የተከተተው ያ ፍቅር የሚል ክርስቶስ ለኛ የሰጠን ፍቅር፣ እኛ እሱ በሰጠን ፍቅር ሰዎችን ማየት ስንችል ነው ሀብታሞች የምንሆነው፣ ባለጸጎች የምንሆነው። ስለዚህ የተወደዳችሁ የእግዚአብሔር ልጆች እንደዚህ አይነት ሰው ጥሪ መድኃኒዓለም ከመጥፋቱ በፊት ጥሪ ያቀርባል። ምን ይለዋል? ንስሐ ግባ ይለዋል። አያችሁ፣ ንስሐ ግባ። ስራህን አውቃለሁ። በራድ አይደለም፣ ትኩስ አይደለም፣ ካፌ ልተፋህ ነው፣ ባለጠጋ ነኝ ሀብታም ነኝ እያልክ ራስህን አታል። ውስጥህን አውቃለሁ። ሀብትህን ከየት እንደምታመጣው ምንጩን አውቀዋለሁ። የስልጣንህን ምንጭ አውቀዋለሁ። የስልጣንህ ምንጭ አውቀዋለሁ። የፖለቲካህን ምንጭ አውቀዋለሁ።
የሃይማኖትህን ምንጭ ሃይማኖት ምን መለኪያ እንዳለው አውቀዋለሁ። አንተ ግን እያታለልክ እኖራለሁ ብትል አውቀሃለሁ። ትኩስ አይደለህ፣ በራድ አይደለህ፣ ለምንም አትሆንም፣ እተፋሃለሁ ነው ያለው። ያንተ ባለጠግነት ለኔ አይሆነኝም፣ ያንተም ቤት አይሰራም። ያንተም ቤት የሚሰራው ሰላም ሆነህ ተከባብረህ አንዱ ነህ፣ ያለ ጦርነት ያለ ረሃብ በመረዳዳት በመተዛዘን ብትኖር ነው ለኔ የሚጠቅምህ ነው የሚለን መድኃኔዓለም። ስለዚህ ለንስሐ ይጠራል። እባክህ ለበጎ ነገር ቅና ይለው። ለበጎ ነገር ቅናና ንስሐ ግባ። አያችሁ፣ ንስሐ ግባ። መድኃኔዓለም የተመሰገነ ይሁን። እኛ ሁልጊዜ ስራችንና የጽድቅ ስራችንና እኛ ያለን ስራ ቢለካ የምን ያህል እንደሆነ አላቅም። መድኃኔዓለም ቢለካው ግን ጉድ ነው የሚፈላው ብዬ አምናለሁ። ነገር ግን ንስሐ ደግሞ የንስሐ ስለሰጠን በንስሐ እንኖራለን። ንስሐ ኃጢአታችንን እና ለዚህ ሰው ጥሪ የተደረገለት ተው ንስሐ ግባ ነው። ይበቃሃል። የምትሄድበትን መንገዱን መርምር። ባለጠጋ ሆናለሁ፣ ሀብታም ሆናለሁ፣ ሀብታም አደርግሃለሁ፣ ሀብታም አደርግሻለሁ እያልክ የምትሄድበት ጉዞ በቃህ። ያለ ፍቅር፣ ያለ ሰላም፣ ያለ አንድነት ውስጥህን አውቀዋለሁ ነው። ውስጥህን አውቀዋለሁ። ይልቅስ ንስሐ ግባ ነው። ንስሐ ግባ ነው እና የሚገርመው ነገር ይህንን እንግዲህ ከመድኃኔዓለም ከኢየሱስ ጋር እየተገናኘ በደስታ ተፈጥሞ የጻፈው ነው ዮሐንስ እና ምን አለ? ንስሐ ስትገባ እኔ በደጅ ቁሜ አንኳኳለሁ ነው የሚለው። እኔ በደጅ ቁሜ አንኳኳለሁ። በደጅ ቁሜ አንኳኳለሁ። ምክንያቱም መድኃኔዓለም ከሁላችን ጋር ነው አይደለም? እኛ የተቀራረብነውን ያህል እሱ ሩቅ አይደለም ለኛ። ከዚያ የበለጠ እኛ ልባችን ውስጥ ነው ያለው። እኛ ልብ ውስጥ ነው ያለው። ጎናችን አለ። እኛ ጋር ነው ያለው። መድኃኔዓለም ኢየሱስ ክርስቶስ እኛ ጋር ነው ያለው። እኛን ተሸክሞን ነው የሚውል። እኛን ተሸክሞን ንስሐ ግቡ። ንስሐ ግቡ። በደጅ ቆሜ አንኳኳለሁ። ሁልጊዜ እኛ በምንቆምበት ሰዓት ወደ ጽድቅ ተመለስ፣ እግዚአብሔርን እወቅ፣ በእግዚአብሔር ኑር፣ የደጅን ሌላ ኃጢአት አታስብ፣ አትስጋብኝ። እያንኳኳው ነው። ኃጢአት ልብህን ሊዘጋው ነው። ባለጠግነት፣ ስስት ልብህን ሊዘጋው ነው። ቆም ያለው እያንኳኳ ለእኔ ብትከፍት ይሻልሃል። ለኃጢአት ልብህን ከምትከፍተው ሁልጊዜ ጧት ማታ ገንዘብ፣ ሌላም ቁሳቁስ እያሰብክ በዚያ ልብህን ከምትዘጋው እባክህ ዛሬ ልብህን ክፈትልኝ፣ እያንኳኳሁ ነው፣ ልግባ ነው የሚል መድኃኔዓለም። ወደ ንስሐ ተመለስ፣ ልግባ፣ የልብህን በር ክፈትልኝ፣ ልግባበት፣ እኔ ልኑርበት። ትኖራለህ። አንተ ሌላውን ጋብዛ፣ ኃጢአትን ገብዛ በልብ ውስጥ ዘግተህ እኖራለሁ ብለህ ከምታስበው ይልቅ ውድቀትህ ይበዛል፣ ውድቀትህ ይከፋል። ለእኔ በርህን ከፍተህ የምትፈልገውንም ታገኛለህ፣ በሰላም ትኖራለህ፣ ስራህም ይባረካል፣ ቤተሰብህ ይባረካል። ልባችሁን በኃጢአት አትዝጉት፣ በክፋት አትዝጉት። ሌላ በማሰብ ውላችሁ አትደሩ። የተዘጋ በር ማለት እኮ ነው። ከቤታችሁ ከግቢያችሁ ወጥታችሁ ስትሉ ስታድሩ ያንን በር የሚከፍተው ማንም የለም። መድኃኔዓለምንም ሳናስበው ሳንጸልይ ይቅር ሳንል ንስሐ ሳንገባ ከዋል በተዘጋ ቤት በተዘጋ በር ማንም ሊገባ አይችልም። እባክህ ክፈትልኝ፣ ልብህን ክፈትልኝ፣ እኔ ልግባ። ከዚያ በኋላ አንተ በሰላም ትኖራለህ። እራት ምንድን ነው የሚለው? ክፈትልኝ።
እኔ በደጅ ቆሜ አንኳኳለሁ፣ በርን ክፈትል። ድምፄን ሰምቶ የሚከፍትልኝ ቢኖር እሱ ከኔ ጋር እራት ይበላል፣ እኔም ከሱ ጋር እራት እበላለሁ ብሏል መድኃኔዓለም። ይህን የተወደዳችሁ ክርስቲያኖች አያችሁ፣ ይሄ ትልቅ ለኛ ትልቅ መልእክት ነው። በተለይ በዚህ ወቅት ላለን ሰዎች ልባችን በጎጠኝነት፣ በዘር ፖለቲካ፣ በዘር ምናምን ሁሉ ነገር ዘር የሆነበት ጊዜ በዘር በር ልባችን ለተቆለፈብን ሰዎች ሌላው አካባቢ ሰው ሲሞት ሌላው ኮርነር ላይ ቆሞ እኔ ምን ቸገረኝ ብሎ በሩን በእንደዚህ አይነት የዘጋች ሰው ሲሞት ምን ቸገረኝ ብሎ የሰዎችን እንባ አባት ልጁ ሲሞትበት፣ እናት ልጇ ሲሞትባት፣ እናቱ ስትሞትበት፣ ሕፃናቶች ሲሞቱ ይህንን አንስቶ ወደ እግዚአብሔር ያለ መጸለይ ልብን መዝጋት ለዚህ ያሳዝናል። በእውነት በጣም ከባድ ነው። ስለዚህ ብዙ የተዘጉብን እድሎች በሮች አሉ። የሰላም በር፣ የአንድነት በር፣ የፍቅር በር እየጠበበብን እየተዘጋብን፣ የሰላም በር፣ የፍቅር፣ የአንድነት በራችን ፌድ እያረገ እየተዘጋ የመጣበት ጊዜ ነው። ማን ይክፈተው? በሩን የዘጋ ነው እኛ ነን። መድኃኔዓለም የጠየቀው ንስሐ ግባ ነው። እኔ ሁልጊዜ በአንተ ላይ በደጅ ቁሜ አንኳኳለሁ ነው። ክፈትልኝ ነው። ልግባ ነው። ልግባ፣ እራት ብላ፣ እራት እበላለሁ ካንተ ጋር ነው። የፈለግከውን ታገኛለህ ነው። ያስተማረን የመከረን አምላክ ክብር ምስጋና ለእርሱ ይሁን። በዓሉን የሰላም የፍቅር የበረከት በዓል ያድርግልን። እግዚአብሔር ከእናንተ ጋር ይሁን። የልባችሁን ሐሳብ ይፈጽምላችሁ። አገራችን ኢትዮጵያን ሰላም ያድርግልን። ሕዝቦቿን ከመከራ ከፈተና ከችግር ይሰውርልን። ይህንም በዓሉን ለማክበር የወጡትን የወረዱትን ልጆቻችንን እግዚአብሔር አምላክ ይጠብቅልን። ሁላችንንም የዛሬ ዓመት በሰላም ያድርሰን።